ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች፣ እንግዲህ እስቲ ዛሬ ስለ ሰሙነ ሕማማት እስቲ ወደ ሃይማኖታችን መለስ ብለን አንዳንድ ነገሮችን ከዲያቆን ሄኖክ ኃይሌ እንማራለን። እስቲ አብራችሁን ቆዩ። ሰሙነ ሕማማት ሲመጣ ደግሞ ቀኑን ሙሉ ስንሰግድ ስንጸልይ ከቆየን በኋላ የመጨረሻው ምህላ ይደረጋል በቤተክርስቲያናችን። ምህላው ሲደረግ የክርስቶስን ስጋውን የሚመስል በእውነት እንደው ቤተ መቅደስ ገብታችሁ ስርዓቱን እንድትከታተሉ በዚህ አጋጣሚ እንደው አሳስባለሁ። ውጪ ሆኖ እያወሩ ስግደት አሁን ስግደት ነው እያሉ ከመስገድ በሌሊት ሄዶ ቀድሞ ገብቶ እዛ ስርዓቱን ማየት በጣም አስደናቂ ነው። ቤተክርስቲያን በምን ደረጃ የክርስቶስን ሕመም እንደተረዳችው ለማየት የፈለገ ሰው መቅደስ ውስጥ ገብቶ ነው የሰሙነ ሕማማትን ስርዓት ማየት ያለው። እያንዳንዱ ስርዓት ትርጉም አለው። እጅግ ልብ የሚሰብር የክርስቶስን መከራ በምን ጥልቀት እንደምትረዳ የሚያሳይ ስርዓቱ እና የመጨረሻው ምህላ ላይ ቀሳውስቱ ሁለት ሆነው በእጃቸው ክርስቶስ ልክ እንደተገነዘ እንደተሸፈነ ሆኖ በዛ አምሳል የተሰራውን ነገር በእጃቸው ይዛሉ እና ይዘው ለረጅም ሰዓት እየዞሩ መንበሩን እግዚኦታ ይካሄዳል። በጣም ልብ የሚሰብር። እኔ ልጅ ሆኜ አንድ ጊዜ ምን ሆነ መሰላችሁ፣ መታደል ሊሆን ይችላል ወይ ደግሞ ይሄንን ይኸው ብሎ ይሆናል እግዚአብሔር አላውቅም። በጣም አረጋውያን አባቶቻችን ነበሩ ይህንን ምህላ የሚያደርሱትና ሁለት ቀሳውስት ይዘው እጃቸው በጣም ዛለ። እንግዲህ ምህላው በጣም ብዙ ነው እንደምታውቁት የመጨረሻው ምህላ እና እኔ ትንሽ ነበሩ ከዛን ጊዜ ቄሰ ገበዙ ማሉኝና መሀል ላይ ያዝ አሉ እና ከሁለቱ ቀሳውስት ጋር እግዚኦታው ላይ ያንን የመያዝ አጋጣሚ ኖረኝ። ስርዓቱ አይፈቅድልኝም፣ ያው አንዳንድ እድሎች አሉ ለማለት ነው። እና በጣም የሚገርማችሁ ያን ቀን የተሰማኝን መቼም የማልደግመው ነገር ነው። ምህላው ብቻ ሳይሆን እነዚያ ሁለት ቀሳውስት ያንን የክርስቶስን የተቀበረበት የሚመስለውን አምሳሉን ማለት ስጋውን እንደመያዝ ነው ይዘው እግዚኦታ ሲያስብሉ ያለው ስሜት በትክክል ዮሴፍና ኒቆዲሞስ ሊሰማቸው የሚችለው ያለ። ይችን ክርስቶሳዊት ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። አሜን አሜን አሜን። እንራችን አሜን። እስቲ ሌላም ትውታለን። እስቲ እሱን እናዳምጥ። ክርስቶስ ንጹህ ነው ብሎ ዓርብ ዕለት እኮ የመሰከረ ሰው ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ አላሉ። ደሟን ቀጥ ያረገላት ያቺ ሴት ደሜን ቀጥ አረገው እንጂ ምን አደረገ አላለች። አንድ ሰው 11ዱም ሐዋርያት ይሁዳ ራሱ የሸጠው ነው። የቀሩት ሐዋርያትም እግሬ አውጪኝ ብለው ነው የጠፉት። ኧረ እሱ ንጹህ ነው ብሎ ዓርብ ዕለት የመሰከረለት አንድም ሰው የለም ከዚህ ወንበዴ በስተቀር ማለት ንጹህ ነው አለ። ምንም ክፋት አላደረገም። ያ 38 ዓመት በአልጋ ተይዞ የነበረ በሽተኛ ነበር አይደለ? መጻጉዕ የምንለው እሱ እንኳን እንዴ ከአልጋ ያስነሳኝ እንጂ ምን አጠፋ አላለ። እንዲያውም ሐሙስ ዕለት በሊቀ ካህናቱ ቤት በጥፊ የመታው እሱ ነበር ክርስቶስ። እንደውም ጌታ የሚገርማችሁ በጥፊ ሲመታው ለምን ትመታኛለህ አለ። እስኪ በሉ ለምን ትመታኛለህ? አሁን ዓርብ ዕለት ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሎ አላለ። ይሄ ሰውዬ ሲመታው ግን ለምን ትመታኛለህ? ቃሉ ሙሉ ምንድነው የሚለው? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ ማለቱ ነው። አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬሃል ከሆነ መስክር፣ አለዚያ ለምን ትመታኛለህ? ጌታ ያመመው ጥፊው ሳይሆን ባዳነው ሰው መመታቱ። ከአልጋ ያስነሳው ሰው ሲመታው አመመው፣ ሌላው ሲምታኝ አንተ እንዴት ትመታኛለህ? በኃጢአታችን አምላካችንን ከመምታት ይሰውራል። በቃ ግን ያሰቡን ትምህርት እስቲ ሌላም አለ። እስቲ እሱ እንከታተል። በሕማማት ሳምንት ጽኑ ጾም የሚደረግበት ሳምንት ነው። ሐዋርያት በቀኖናቸው ቅድም ያልነው አፖስቶሊክ ኮንስቲቱሽን የሚባለው በ40ኛው ትእዛዝ ላይ ሰሙነ ሕማማትን ማንኛውም ክርስቲያን እንዲጾም ታዞ ነበረ። ጨረቃ እስክትወጣ ድረስ አምሽቶ እንዲጾም በጽኑ አዘው ነበር። መጾም ያልቻለ ደዌ ከለከለው ወይ ደግሞ ምናልባት ከሀገር ርቆ ወቅቱ ሰሙነ ሕማማት መሆኑን ባህር ሐሳብ አውጥቶ ማወቅ ያልቻለና ሰሙነ ሕማማትን ሳይጾም የቀረ ክርስቲያን ይህችን ሳምንት ካልጾማት በቃ አልፎኛል ብሎ እንዲተው አይደለም የሚያዘው የቤተክርስቲያን ስርዓት። ከበዓለ 50 በኋላ ይህችን ሳምንት አስቦ እንዲጾም ነው ለአንድ ሳምንት ማለት ነው። በዚህ ደረጃ ነው ቤተክርስቲያን ይህንን ሳምንት ያዘችውና እየተነበበ በጾም የሚነበብ በስግደት የሚነበብ በእንባ የሚነበብ መጽሐፍ ነው ግብረ ሕማማት።
የመጀመሪያው የሕማሙን ሰኞ ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ በቤተ መቅደስ የሚሸጡትንና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱን ጌትነት የገለጸበት ዕለት ናት። ዛሬ ቪዲዮ ይመስላል እንግዲህ ለእናንተ ትንሽዬ እውቀትም ነገር ብትሆን ያላያችኋትም ነገር ብትሆን እዚህ እንድታያት ነው። ያ ነገር ምንም የለውም። አመሰግናለሁ። እስከዚህ ድረስ ስላያችሁ ሰብስክራይብ በማድረግ የዩቲዩብ ቻናል አበረታቱ።